የምታረጊው? እንዴ ለምንድን ነው ነገሩ? እርግጠኛ ለመሆን ነበር እሷንም የጠራኋት። በጣም እርግጠኛ እንደሆነ አድርጋኛለች። በድፍረት እንዲማወራው እሷ ያደረገችውን ነገር አይቼ አንተ ያንተን ልብ ማንበብ ማወቅ ማየት ስለቻልኩ ነው። ገባ አይደለ? ማፈቅርሽ ነው እንዴ አክት የምታደርጊው? እኔ እንደምወድሽ ነው እንዴ አክት የምታደርጊው? እንዴ ለምንድን ነው ነገሩ? ባይሆንም አኖሮ ኔቨር ባይሆንም ለምንድን ነው በትቤት የምታስቢው? ባይሆንም አኖሮ በጣም ብዙ ነገር ለምንድን ነው የምታስቢው? ብዙ ነገር ለማድረግ ሞክሬ ከህይወት ያራክሰው ነው። ተሰሚኛለሽ? አንዴ አዳምጪ። ስቲል ነው ቆመ እያናገርከኝ ያለ ሰው ነክ አንቺ መጀመሪያ እሱ ጥፋት አጥፍቶኛል በእርግዝና ሰዓት እኔ ላይ ቺት አድርጓል ብለሽ የምታስቢ ሴትዮ ከሱ ያራክሽ። ታዲያ እንደው እሱ ራሱ ወደ አንቺ መጥቶ ቢሆን ማለት ነው ሩታ እንደዛ ልትምትይበት እኮ ሞራል የለሽም። ልክልክሽን ንገርሽ እንደዚህ ማለት ነው። ክብረ ቢስ ነሽ፣ በጣም ክብረ ቢስ እና ወራዳ ነሽ። እኔ ስነገርሽ ማለት ነው። ደግሞ ጀብድ እንደሰራችሁ ደግሞ ታወራላችሁ፣ አታፍሩ። ማፈሪያ እስከ ዛሬም ታፈቅረኛለህ ምናምን ይሄ ሁሉ አንድ አመት በቃ አልፎታል ኦልሬዲ። አንድ አመት ብቻ አይደለም ይሄ እና በጣም ነው የምትገርሚ ሆነን ለመናገር። እኔ ሰው ልጅ በዚህ ልክ አንድ አመት ሙሉ ለአንድ ወንድ ልጅ ብሎ እንደዚህ ሲሆን እኔ አይቼ አላቅም። እኔ አንቺን ማለት ትገርሚያለሽ በጣም ማለት ነው። ሄርሜላ እኮ እንደው ቢሆን ራሱ ምንም ስላላደረገች አንድም አይደለም እሷ እኛም ተናደናል። አብርሃም እሷ ላይ ባደረገ ነገር አይደለም ቤተሰብ፣ ምክንያቱም ምንም ስላልበደለችው እሷ ትሪት ባደረገችበት ልክ ስላልተከበረች ነው እኛ ራሱ የተናደር ነው። ገባሽ? አንቺ ግን አንድ አመት ሙሉ ሰው ልጅ እኔ በጣም ነው ያሳዘንሽኝ። በጣም ማለት አሳዘኝ ስልሽ በጣም ነው የገረምሽኝ። ሌላ ነገር ላይ ግን እንደዚህ ትታገሻለሽ እንደዚህ ወይስ እኔ አላቅም። በእውነት ለመናገር እኔ በጣም ግራ ገብቶኛል ያንቺ ነገር። ምክንያቱም የሚያዝ ጸባይ የለሽም። ቱ ቢ ኦነስት እስቲ እንቀጥል ፋሚሊ። እኔ በህይወቴ ብዙ የተውኩልህ በጣም ብዙ የሆንኩልህ ብዙ ነገሮችን ትንቼ ለአንተ መስዋዕት የከፈልኩኝ ሴት ነኝ። በአንተ ምክንያት መጥተው አፋቸው የሚከፍቱ ሴቶች እንኳን ፊት ለፊት እንደ ወንድ ልጅ አንተ ወንድ ሆነ እኔ እንደ ወንድ ልጅ እየተጋፈጥኩኝ ቤቴን ላስከብር ያልኩኝ ሴት ነኝ። አንተ ግን ይሄ አይገባህምም፣ አትረዳምም። እዚህ በኋላ ሁለታችሁ እንዳትደውልኝ። አንተም ብትወድ ደግሞ ሰው ሲወድ ሰው ሲያከብር ሰው ሲያፈቅር ይግባክ እንጂ አሁን ፍቅር ስለከዳችና ነገሮች ስለተብላሹ ነው። እኔ ላንተ የከፈልኩት መስዋዕት ለማንም አልከፈልኩም። ምን አደረግሽለት? ኩላሊትሽን ሰጠሽው? ምን አደረግሽለት? ግን ያሩታ እኔ እኮ በጣም ግራ የሚገባኝ ነገር ማለት ነው ሰው ያላረገ ነገር እዚህ ምድር ላይ ሰው ያላደረገውን ነገር አንቺ ለአብርሃም አድርገሻል። ሁሌ እንደቢግድ እኔ ላንተ ያልኩት ነገር የለም እኔ እንደዚህ ምናምን የምትይው ማለት ነው። እና እንደዛ የሆንሽለትን ሰው ነው ራቆት ቪዲዮ ይዘሽበት ከዳኒ ጋራ ቪዲዮውን ካለቀቅን ምናምን ብልያሽ ስታስፈራራ የነበረው ዋጋ የተከፈለለት እኮ ማለት ነው። ጥቅልስ ነው የምትታገሽ ዋጋ የከፈልሽለት ሰው ማለት ነው። እኔ የማውቀው እንደዛ ነው። ኦኬ ዋጋ የተከፈለለት ሰው ባህልሽ፣ ለዛውም ደግሞ ባህልሽ የተባለ ሰው ራቆት ቪዲዮ ይዘሽበት አታስፈራሪውም ነበረ። እና ከዚህ በኋላ እኔ ግራ የሚገባኝ ማለት ነው ይሄ ሁሉ ነገር ተፈጥሮ ይሄ ሁሉ ነገር ሆኖ ከዚህም በኋላ አብርሃም ትዳሬ ይሆናል ብለሽ ነው የምታስቢ? ኧረ አንቺስ ትለያለሽ። እንዳንቺ ሴት መሆን እኔ ማለት በነገራችን ላይ ማለት ነው አንድ የማደንቅልሽ ነገር አለ ማለት ጀግንነትሽን አደንቃለሁ። ግን ይሄ እንትን ማለት ነው ወይ እና እንደዛ ነው ቤተሰብ። ምክንያቱም ዛሬም ተስፋ ሳትቆርጪ ትዳሬ እንዴት አድርጌ እንደምመልሰው እስከ ዛሬም ድረስ አንድ አመት ሙሉ እንደዚህ ብዙ ነገር አድርገሽ እሱ ብዙ ነገር አድርጎሽ አንቺ እሱ ምንም አላደረገሽም። ቱ ቢ ኦነስት ሌላ ሴት ጋር ሄዳ እንደማንኛውም ወንድ ማለት ነው። እንደ አንድ ወንድ ቆሻሻ ወንዶች አሉ እንደነሳ አብርሃም ቆሻሻ ነው እያልኩኝ አይደለም፣ ግን እንደዛ አይነት ነገር አደረገ። እኔ በነገራችን ላይ የተናደድኩት ማለት ነው ሩታን ትቶ ወደዛ መሄዱ ነው ያናደደኝ ማለት ነው። ቤተሰብ ሩታን አልኩኝ ሄርሜላ ማለት ነው። ይቅር በሉኝ። ሄርሜላ እንደዛ የምትወደው እንደዛ የምታፈቅረው ሴት ትቶ ዲስሪስፔክት አድርጓት ወደ ፍቅር የምትባሉ አብርሃም ቆይ ምን ጅልነግን ምን ጅልነክ ማለት ጋይስ ከኤፍሬም ጋርም ተባብሮ ነው እንዴ? እኔማ ቪዲዮ ቼክ ማድረግ አለብኝ ሆነ ለመናገር አልተመቸኝም። ታውቃላችሁ
ያው ሰሞኑን ነው ኢትዮጵያ የገባሁትና ብርዱንም እየቻልኩኝ አይደለም እንደምታዩት ጋቢ ለብሼ ነው ቀደምም ጋቢ ለብሼ ስራ የነበረው ልብሴ ራሱ አልቀየርኩም እና ዞር ብዬ ቼክ ማድረግ አለብኝ በደንብ ማለት ነው እና ነገ 9 ሰዓት ላይ ጠብቁኝ እስቲ በደንብ አያታተርገ ደውል አድርጌ ምናምን ይዤ እመጣለሁ እስቲ እንቀጥል እየደመቁ ምን እያለች እንደሆነ እንስማ እስቲ አጃይብ ነው እኮ አጃይብ ነው ወይ ጉድ የኛ ትዳር ለምን ክፉ ደግሞን ሰው እንኳን መለየት ለምን ይከብድሃል አንተ የሚወድህን ሰው የሚያፈቅርህን ሰው አንተ ማስደፋት ነው ላንተ መባፍ ማልችለው ለምን ክፉ ደግሞን ሰው እንኳን መለየት ለምን ይከብድሃል አንተ የሚወድህን ሰው የሚያፈቅርህን ሰው አንገት ማስደፋት ነው ላንተ ትክክል እስቲል እንኳን አንድ ቀን እንኳን በስትክክል እኔ ልታገኘኝ አልቻልኩም አይደል እንዴ ፍቃድ ኖሮ ደስተኛ ሆነክ እኔ ላንቺ ብዙ ነገር አሳልፈናል ብለክ አንድ ቀን እንኳን ልታገኘኝ ፍቃደኛ ነበርክ ምን አጥፍቼብህ ምን በድዬ ምን ጎድቼክ ነው ይሄን ያህል እናንተ መጥፎ ሴት ሆኜ ነው ያ ሁሉ ዲስሪስፔክት ለኔ ይገባል ይኸውልሽ ሄርሜላ አብርሃም በፊት ማለት ነው ኮንፊደንስ እንዲኖረው በጣም ጎበዝ እንዲሆን በጣም ጀግናው እንዲሆን አድርገሽ ነበር ግን እሱ ዛሬም አይፈልግም ጀግንነትን አይፈልግም ይመስለኛል እኔ ምክንያቱም ቆፍጣና ወንድ ራሱን ያስከብራል የያዘውን ፍቅር ትቶ ሌላ ፍቅር አያምረውም ገባሽ እና ይሄ እንዴት እንደምንነግረው አናጠጣው ምን እናርገው አናቅም መድኃኒት ነው ተባለ እሺ ከመድኃኒት በኋላ ዳነ ሌላ ፍቅረኛ ይዛለው አለ ሹሃ والله العظيم ما فهمت انا ሹሃ ده مجنونه مره مجنونه እኔ የእውነት ማለት ነው እግዚአብሔር ምስክሬ ምኞቴ ምን እንደሆነ ልንገራችሁ ምን እንደሚያመኝ አብርሃም ማለት ነው በቃ አስረግጬ ነው የምነግርህ ይሄ ቪዲዮ ከደረሰ ምናልባት ድንገት እንኳን ካየህ ታጋድርጋለው ታያለ ምናልባት እንኳን በቃ አሁን እኛ የፍቅር ጀማ ፋሚሊ በጣም በርግጥ አንዳንዶቹ አላዘኑበት ምክንያቱም ፍቅርዬ ምናምን እንወዳለን ፍቅርዬ ምናምን እያሉ ስለሚሉ እነሱም እንደኔ የዋህ ስለነበሩ ፍቅርዬ እኔ ስላላት የልጅና ስለሆነች ቻናሏን ለማሳደግ 100,000 ለመግባት ልጇን የምታሳድግበት ቻናሏ ስለሆነ ምናምን ብለን እንደፈለግን አንተን ለመርገጥም አልተመቸንም ነበር የፍቅር ጀማ ራሱ ሊከፋፈል ነበር አይደል እንዴ ፋሚሊ የሆነት ቪዲዮን አዳምጡ እስከመጨረሻ የፍቅር ጀማ ፋሚሊ እናንተ የሄርሜላ ወዳጆች በጣም ያብርሽም እንደዛው ማለት ነው እና እኛ ራሱ ልንከፋፈል ነበር በነገራችን ላይ ስለዚህ አሁን ድነናል ከዚህ በኋላ ሩታ እንደነገርኳችሁ ምንም አይነት ነገር ለብሳ ብትመጣ እባብ ናት ተጠንቀቋት ኦኬ እኔ በስመ አብ ወልድ እንደዚህ አይነት ክፉ ሴት አይቼ አላቅም እኔ በህይወቴ ክፋት የክፋት ጥግ በቃ ማስተርስ አላት እሷ በክፋት ሰው ልጅ በትምህርት በእውቀት ነው አይደለ ማስተርስ የሚይዘው እሷ ግን በክፋት ማስተርስ አላት ሌላም ተጨማሪ ይኖራል እናንተ እንትኖ ይሄ ራሷን በቃ እንዴት ነው ተገትራ እንደዚህ አይኗ አፍጥጣ አይኗን በጨዋጥባ እንደዚህ የምትናገረው ዛሬም እኔ አብርሃም አረወይ የእውነት እኔ እንጃ በጣም ነው የምታሳዝኙ ታሳዝኛለሽ ታሳፍሪያለሽ እኔ ማለት ሴት ሆነሽ በዚህ ልክ ራስሽን ማርከስ አይስዌር በጣም ነው የሚደብረው በጣም ነው የሚያስጠላው ራስሽን ብታከብሪ ባይነኝ እኔ ሄርሜላማ ገና 15 ቀን ወይ ደግሞ ያኔ አብርሃም የታመመ ጊዜ እኮ ታሟል ኦሬዲ አሁን እኮ ነው አብርሃም ሩታ እንትን እያለች የነበረው እኔ ግን እንዴት ነው የምታስቡ እናንተ ወይ ጉድ ከዛ ምን ይላሉ ቆይ ፋሚሊ እንስማ እውነት ነው በርግጥ ሄርሜላ በአብርሃም ምክንያት ዋጋ የከፈለችው ምንም የሚደበቅ አይደለም ሁላችንም የምናውቀው እውነት ነው በአንተ ምክንያት ነው የተሰደበችው እወቀው ማለት ባይጥምህም ዋጠው ገባ እና ትንሽ ማስለባት አለብሽ ሄርሜ እንጂ ችግር የለውም አብራችሁ እንድትሆኑ እኔ ምኞቴ ነው አብርሃምና ሄርሜላ አንድ ላይ እንዲሆኑ ምኞቴ ነው ሆነን ለመናገር ምክንያቱም ዩቲዩብ በቃ ምን ብዬ ልናገር አላውቅም እና
እንደዛ ነው ፋሚሊ። ፕሊዝ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ።